በመጨረሻም ዘለንስኪ እጅ ሰጡ። ፑቲን ድላቸውን አረጋገጡ። የሩሲያ የዩክሬን ጦርነት ከተጀመረ ከፈረንጆቹ 22 እስከ 24 ባሉት ጊዜያት ውስጥ ሩሲያ የዩክሬንን 20% ወይም 4000 ስኩዌር ኪሎ ሜትር ያክል በእጇ አስገብታለች። ዩክሬን በበኩሏ በሩሲያ ነዳጅና ወታደራዊ መሰረተ ልማቶች ላይ የድሮን ጥቃት እየፈጸመች የመጣች ሲሆን ከአሜሪካ 175 ቢሊዮን ዶላር እንዲሁም ከአውሮፓ ህብረት የ197 ቢሊዮን ዶላር ድጋፍ አግኝታለች። በእግረኛና በአየር ኃይል በሚደረገው ጦርነት ወደ 53 ሺህ የሚጠጉ ሲቪሎች ሲገደሉም 3.7 ቢሊዮን ዩክሬናውያን ከቀያቸው እንደተፈናቀሉ መረጃዎች ያሳያሉ። ወደ 6.9 ሚሊዮን ዩክሬናውያን ከሀገራቸው ሲሰደዱ 12.7 ሚሊዮን የሰብአዊ እርዳታ ጠባቂ ሆነዋል። ለዚሁ ለ22ቱ የሩሲያ ዩክሬን ጦርነት ዋና መነሻ የነበረው ደግሞ ዩክሬን የኔቶ አባል ለመሆን ጥያቄ ማቅረቧ ነበር። አሁን ግን ታሪክ ተቀይሯል። ዩክሬን ሐሳብ ቀይራም ቅድሚያ ለሰላም እያለች ትገኛለች። ዩክሬን እኛ አሁን ሰላምን የሚያስፈልገን ከማለቱ በፊት እምነቷ እንዲሁም ከጠላት የሚያድናት ከዚህ በተጨማሪም ሩሲያ ድል ማድረግ የምትችለው ኔቶና ኔቶ ስትቀላቀል ብቻ እንደነበር ታምን እንደነበር አይዘነጋም። እነሆ ከአንድ ዓመት በኋላ ግን ዩክሬን የአህያ ባል ከጅባ ስትልም እንደሚባለው ኢትዮጵያዊ ብልህ ሆኗል እያለች ይገኛል። የዛሬን አድርገውና ከአንድ ዓመት በፊት የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ተፋፍሞ የቀጠለው የሩሲያ ዩክሬን ጦርነት እንዲቆም ከተፈለገ ዩክሬን በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ጥላ ስር መግባት አለባት ሲሉ ተናግረው ነበር። እነሆ ከአንድ ዓመት በኋላ ግን ዘለንስኪ ሐሳብ ቀይረው ብቅ ብለዋል። ኔቶ ምንድነው እኛን ከስቃይ ከመከራ ሊያድነን አይችልም ብለው አምነውም የመጡ ይመስላል። ዘለንስኪ ኔቶን መራቅ ለጤንነት፣ ኔቶን መራቅ ለዩክሬን ህልውና መሰረት ነው እያሉ ይገኛል። ፑቲን ደግሞ የማታ ማታ ድሎኔ ነው እያሉ ይገኛል። ኔቶ እንደ አውሮፓውያን አቆጣጠር 1949 በዋሽንግተን በ12 ሀገራት የተመሰረተ ጥምረት እንደሆነ ይታወቃል። መስራች ሀገራቱም ቤልጅየም፣ ካናዳ፣ ዴንማርክ፣ ፈረንሳይ፣ አይስላንድ፣ ጣሊያን፣ ሉክሰምበርግ፣ ኔዘርላንድስ፣ ኖርዌይ፣ ዩናይትድ ኪንግደም እና አሜሪካ ናቸው። ድርጅቱ ሁለት ይፋ የሥራ ቋንቋዎች ያሉት ሲሆን እንግሊዝኛና ፈረንሳይኛን ይጠቀማል። ድርጅቱ በፈረንሳይኛ አታን ተብሎ ይጠራል። በአሁኑ ወቅት በመላው አውሮፓና በሰሜን አሜሪካ 32 አባል ሀገራት አሉት። ሀገራቱ የሚጠቁ ከሆነ እርስ በርስ ለመረዳዳት ስምምነት ገብተዋል። የኔቶ የመጀመሪያው ግብ ከሁለተኛ ዓለም ጦርነት በኋላ የሶቪየት ኅብረትን መስፋፋት መከላከል እንደነበር አይዘነጋም። እንደ አውሮፓውያን አቆጣጠር 1991 ሶቪየት ኅብረት ስትወድቅ በርካታ የምስራቅ አውሮፓ ሀገራት ጥምረቱን ተቀላቀሉ። እንደ አልባንያ፣ ቡልጋሪያ፣ ሃንጋሪ፣ ፖላንድ፣ ቼክ ሪፐብሊክ፣ ስሎቫኪያ፣ ሮማኒያ፣ ሊቱዌኒያ፣ ላትቪያ እና ኢስቶኒያ የጥምረቱ አባል ሆነዋል። እንደ አውሮፓውያን አቆጣጠር በ2008 ኔቶ ዩክሬን ወደፊት ድርጅቱ እንደምትቀላቀል ቢናገርም መስከረም 2022 አባልነቷ እንዲፋጠን ስትጠይቅ ግን ውድቅ ተደርጓል። በኔቶ ቻርተር አንቀጽ 5 መሰረት አንድ አባል የሚጠቃ ከሆነ ሌሎች አባል ሀገራቱን ለመከላከል ይሰለፋሉ። ዩክሬን እየተካሄደ ባለው ጦርነት ወቅት ኔቶን ተቀላቅላ ቢሆን ሁሉም የኔቶ አባል ሀገራት በሩሲያ ላይ ጦርነት ያውጁ ነበር። ወርሃ ሐምሌ 2023 እንደ አውሮፓውያን አቆጣጠር በሊቱዌኒያ መዲና ቪልኒየስ በተደረገው የኔቶ ጉባኤ ድርጅቱ ዩክሬን አባል እንድትሆን አገራት ሲስማሙና ቅድመ ሁኔታዎች ሲሟሉ ግብዣ እንደሚቀርብ አስታውቋል። ዩክሬንም በአባልነት ሂደቱ ላይ ደረጃዎችን አልፋ አባል እንደምትሆን ተናግሯል። አሁን ግን ራሷ ዩክሬን የሐሳብ ለውጥ አድርጋ መጥታለች። ቀደም ብዬ እንደነገርኳችሁ ዘለንስኪ በሩሲያ ያልተያዙ የአገሪቱ ግዛቶች በኔቶ ስር ቢሆኑ ጦርነቱን ማስቆም ይቻላል የሚል ሐሳብ እንዳላቸው ከአንድ ዓመት በፊት መናገራቸው አይዘነጋም። ዘለንስኪ ከስካይ ኒውስ ጋር በነበራቸው ቃለ ምልልስ አሁን ኪየቭ በያዘችው ግዛት የኔቶ አባልነት እንደሚቀበሉ ተጠይቀው ምላሻቸውን ሰጥተዋል። ዘለንስኪ እንደሚቀበሉ ገልጸው ነገር ግን የሚሆነው ኔቶ በመጀመሪያ በዓለም አቀፍ ደረጃ እውቅና ባለው ድንበር መሰረት ለመላ ዩክሬን ግዛት እውቅና ከሰጠና ጥያቄው ከቀረበ ብቻ እንደሆነ ተናግረዋል። ከዚያም ዩክሬን በአሁኑ ጊዜ በሩሲያ ቁጥጥር ስር የሚገኙትን ግዛቶች በዲፕሎማሲያዊ መንገድ ለማስመለስ ብለውም ለመደራደር እንደምትሞክር አስታውቀዋል። ኔቶ በአሁኑ ጊዜ በሩሲያ ቁጥጥር ስር ያሉትን ግዛቶች ጨምሮም ለመላ ዩክሬን አባልነት መስጠት አለበት ሲሉ የገለጹ ዘለንስኪም ለከፊሉ የአገሪቱ ግዛት ብቻ መስጠት በሩሲያ የተያዙ አካባቢዎችን አሳልፎ እንደመስጠት ይወሰዳል ሲሉ ተደምጠዋል። እነሆ ከአንድ ዓመት በኋላ ግን ታሪክ ተቀይሯል። ዘለንስኪ ሐሳብ ቀይረው መጥተዋል። የሰሜን ጦር ቃል ኪዳን ድርጅት ኔቶ መስፋፋትን አጥብቃ ስትቃወም ዓመታትን ያስቆጠረችው ሩሲያም ከ4 ዓመታት በፊት ጀምሮ ከዩክሬን ጋር ስለገጠመችው ጦርነት ምክንያቷ ዩክሬን ኔቶ አባል ለመሆን የጀመረችውን ሂደት መሆኑ ይታወቃል። የሩሲያው ፕሬዝዳንት ቭላድሚር ፑቲን የኔቶ መስፋፋት ለሩሲያ ደህንነት ስጋት መሆኑን በተደጋጋሚ ሲናገሩ ከርመዋል። የአሜሪካ ልዑክ በጀርመን ከዘለንስኪና አጋሮቻቸው ከመምከራቸው ሳምንት አስቀድሞም ከፑቲን ጋር ተወያይተዋል። ዩክሬን ለ4 ዓመታት ያክል ከሩሲያ ጋር የተዋጋችበት መስዋዕትነት የከፈለችው መሰረተ ልማቶችን ያጣችበትና
ወታደሮቿንና ሲቪል ዜጎቿን በሞት የተነጠቀችበት ጦርነት ምክንያት የኔቶ አባል ለመሆን የጀመረችው ጥረት እንደሆነ ይታወቃል። ሆኖም ግን ዛሬ ያን መስዋዕትነት የከፈለችበትን የኔቶ አባልነት ጥያቄ ለሰላም ሲባል እንጥለዋለን ስትል ተደምጣለች። በሩሲያና በዩክሬን መካከል ለዓመታት የዘለቀው ጦርነት ለማስቆም ለሰላም ሲባል ዩክሬን የኔቶ አባልነት ጥያቄዋን ትተዋለች ሲሉም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ መናገራቸውን ተከትሎም ዩክሬን ያን ሁሉ እልቂት ካስተናገደች በኋላ እንዴት ከኔቶ መራቅ መረጠች? መጀመሪያስ ለምን መስዋዕትነት ከፈለች? እየተባለ ይገኛል። ፕሬዝዳንት ቮሎዲሚር ዜሌንስኪ በአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ከተመራው ልዑክ ጋር ብለውም ከአውሮፓ ሀገራት ከፍተኛ ባለስልጣናት ጋር በጀርመኗ ከተማ በርሊን እየመከሩ ይገኛል። ውይይቱም የሩሲያ ዩክሬን ጦርነትን ለማስቆም ያለመ ሲሆን ይህን ለማድረግ ያስችላል ተብሎ በተዘጋጀው የሰላም ስምምነት ላይ ያተኮረ ሰፊ ውይይት ተካሂዷል። በፕሬዝዳንቷ ተወክላ ውይይት ያደረገች ያለችው ዩክሬን ለዘላቂ ሰላም መስፈን ቁርጠኛ መሆኗን አስታውቃለች። በዚህም ለጦርነቱ መባባስ አንዱ ምክንያት የነበረው የኔቶ አባልነት ጥያቄዋን በጊዜያዊነት መሰረዟን አስታውቃለች። በምላሹም ደህንነቷና ስምምነቱ የተጠበቀ እንዲሆን ማድረግ ሀገራቱ ከጎኗ እንዲቆሙም ጥሪዋን አቅርባለች። ከዚያ ባለፈ ከይዞታ ጋር በተያያዙ አለመስማማቶች ላይ ንግግሩ እንደሚካሄድ ተጠቁሟል። በአሜሪካ አስተባባሪነትና በአውሮፓ ህብረት ሀገራት ተሳትፎ የተዘጋጀው የሰላም ስምምነቱ ተኩስ አቁም የመጀመሪያው እርምጃ በማድረግ የይዞታ ጥያቄዎች፣ የደህንነት ዋስትና እንዲሁም የተጣሉ ማዕቀቦችን የሚዳስስ መሆኑን የሮይተርስ ዘገባ አመላክቷል። በምትኩም ከኔቶ ተመጣጣኝ የሆነ አማራጭ የደህንነት ዋስትና እንዲሰጣት አውሮፓውያንና አሜሪካን ጠይቃለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያና ዩክሬን የገቡበትን ጦርነት ያከትም ዘንድ ከአሜሪካና ከአውሮፓ ልዑካን ጋር ባለፈው ሳምንት ማብቂያ በጀርመን መክረዋል። ይህን ተከትሎም በሰጡት አስተያየታቸው ዩክሬን የኔቶ አባልነት ጥያቄዋን ማንሳቷንና በዚህ ፋንታ ከምዕራባውያን ጠንካራ የደህንነት ዋስትና እንዲሰጣት መጠየቋን ገልጸዋል። እሳቸው እንዳሉት ዩክሬን የአውሮፓ ህብረትና አሜሪካ ከዚህ ቀደም በአሜሪካ በቀረበውና ለሞስኮ ያደላ ነው በተባለው ባለ 28 ነጥብ ዕቅድ ላይ ተወያይተዋል። ከሩሲያ ጋር ቀጥተኛ ውይይት ያላደረጉት ዜሌንስኪም በአሜሪካ የተቀረጸውና ለሞስኮ ያደላ ነው የተባለውን የሰላም ዕቅድ እንዲስማሙበት ከአሜሪካ ጫና ሲደረግባቸው ስለመቆየቱም ሲገለጽ ከርሟል። ይህን ተከትሎ ታዲያ ዩክሬን ለጦርነቱ ዋና መነሻ የነበረውን የኔቶ አባልነት ጥያቄዋን በመተው በምትኩ ከዚህ ተመጣጣኝ የሆነ የደህንነት ዋስትና ይሰጠኝ ስትል ጠይቃለች ነው የተባለው። የትራምፕ ልዩ መልእክተኛው ስቲቭ ዊትኮፍ እንዲሁም ጆርንድ ኩሽነር ከዜሌንስኪ ጋር እሁድ ታኅሳስ 5 2018 ዓ.ም በጀርመን ከመከሩ በኋላም ዊትኮፍ እንዳሉት በውይይቱ በርካታ ለሰላም የሚያደርሱ ለውጦች ታይተዋል። ዩክሬንም አማራጭ የደህንነት ዋስትናው ሕጋዊና አሜሪካ የምትሳተፍበት እንዲሆን እንደምትሻም አስታውቀዋል። ሩሲያ ደግሞ ይህ ጉዳይ ተቀባይነት ከማግኘቱ በፊት በአጽንኦት መታየት እንዳለበት መክራለች። አውሮፓውያንና ዩክሬን የየትኛውም የድንበር ነክ ጉዳዮች ላይ ስምምነት ከመደረስ በፊት አሜሪካ ለዩክሬን የደህንነት ዋስትና መስጠት አለባት የሚል አቋም ይዘዋል። በበርሊን በተካሄደ ውይይትም ከመቼውም ጊዜ በበለጠ በሩሲያና በዩክሬን መካከል ሰላምን ለማስፈን የሚያስችል ውጤት የተገኘበት መሆኑን አሜሪካ ስትገልጽ፣ አውሮፓውያን በበኩላቸው ለዩክሬን ደህንነት ከአሜሪካ ጋር እንደሚሰሩ አስታውቀዋል። ትራምፕ በበኩላቸው የበርሊኑን ውይይት ተከትሎም ረጅም መልካም ውይይት ከዩክሬን፣ ከጀርመን፣ ከፈረንሳይ፣ ከእንግሊዝና ከኔቶ መሪዎች ጋር ማድረጋቸውን ተናግረዋል። ከፕሬዝዳንት ፑቲን ጋር መወያየታቸውንና በዚህም ከዚህ ቀደም ከነበረው በተሻለ አሁን ላይ በሐሳብ እየተቀራረቡ መምጣታቸውን ጠቁመዋል። በከፍተኛ መሪዎች ደረጃ ለ2 ቀናት ውይይት የተደረገበት የሩሲያ ዩክሬን የሰላም የማስፈን አጀንዳም ሞስኮና አውሮፓውያኑ ከሁለተኛ ዓለም ጦርነት ወዲህ የገቡበት ጦርነት ለማስቆም የሚያስችል እንደሆነ ታምኖበታል። በአሜሪካ አርቃቂነት የተዘጋጀው ባለ 28 ነጥብ የሰላም ዕቅድ ሩሲያ በዩክሬን ላይ ጦርነት ለመጀመሯ ምክንያት ናቸው ብላ ያነሳቻቸውን ብለውም ዩክሬን ማድረግ የለባትም ስትል ያስቀመጠቻቸውን ነጥቦች አካቶ የያዘ በመሆኑም ለሩሲያ አደላ በሚል በተለያዩ የአውሮፓ ሀገራት ሲተች ቆይቷል። የሰላም ዕቅዱ ዩክሬን ኔቶ መቀላቀል እንደማትችል ነገር ግን የአውሮፓ ህብረት እጩ ልትሆን እንደምትችል፣ እንዳይንቀሳቀሱ የተደረጉ የሩሲያ ሀብቶች ለዩክሬን መልሶ ግንባታ እንዲውሉ፣ በሩሲያ በኩል የተጣሉባት ማዕቀቦች እንዲነሱ፣ አሜሪካና ሩሲያም የረጅም ጊዜ ኢኮኖሚ ትብብር ውስጥ እንዲገቡ፣ የዩክሬንን የታጠቀ የሰው ኃይል አሁን ካለው 800 ሺህ ቀንሶም ከ600 ሺህ እንዳይበልጥ፣ ኔቶ በዩክሬን ጦር ሰፈር እንዳይኖረው፣ የአውሮፓ ተዋጊ ጀቶች በፖላንድ ጦር ሰፈር እንዲሆኑ፣ ለዩክሬን የደህንነት ዋስትና መስጠት የሚሉ ተካተውበታል። ሩሲያ ዩክሬንን ዳግም ብትወር የጥምር ወታደር እርምጃ እንደሚወሰድባት፣ በዓለም አቀፍ ደረጃ የተነሳላት ማዕቀብ ዳግም እንደሚጣል፣ ከዩክሬን ለምትወስዳቸው ስፍራዎች የተሰጣት ዕውቅና እንዲነሳ ተካቷል። ሩሲያ ወደቡን 8 ሀገሮች ዳግም እንድትቀላቀል የሚለውም ከተካተቱት የሰላም የስምምነት ነጥቦች ይጠቀሳሉ። ዩክሬንና ሩሲያ መቼ በይፋ በሰላም እጅ ይጨባበጣሉ? ወደፊት የምናይ ይሆናል። ቸርን ሰንብት።